በክርስቶስ እንድታምን ካላመንህ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን የዘላለም ሕይወት አለ፣ ያላመን ይፈረድበታል። አሁን ተፈርዶበታል የሚለው። ስለዚህ አሁን መግቢያው መውጫው በሩ ክርስቶስ ነው። መውደቂያውም መነሻውም የመሰናከያ ዓለቱም እሱ ነው። ዝንቱ ሕፃን ስዩም ለድቀቱ ወለተንሥኦቱ። ይሄ በቤተ ክርስቲያን የሚሰጥ ትምህርት መርገም በተመለከተ ያለቀ የደቀቀ ታሪክ ነው። በቤተ ክርስቲያን ውስጥ ክርስቶስ የመርገምን ታሪክ ሰብሮታል። ኖ ሞር መርገም የሚባል ነገር የለም። በአዳም ምክንያት የሚወቀስ የሚከሰስ አንድም ፍጡር የለም በዚህ ዘመን። ማንም በአዳም የአዳም ፋይል ተጎትቶ በክርስቶስ ዙፋን ፊት ተስቦ አይ አንተ የአዳም መርገም ስላለብህ ሲኦል ግባ፣ አንተ የአዳም መርገም ስላለብህ እንደ ብሉይ ኪዳኑ ዘመን ገሃነም ነው የምትሄድ የሚባል ምንም እንደዚህ የሚባል ታሪክ የለም በአዲስ ኪዳን። አዲስ ኪዳን ነው፣ አዲስ ኪዳን ጥያቄ ነው ያለው። በቃ አዲስ ህይወት፣ አዲስ ኑሮ። በአዲሱ ህግ ትዳኛለህ፣ በአዲሱ ህግ ይፈረድብሃል። እርሱ ደግሞ በክርስቶስ ማመን አለማመን ነው። በቃ በክርስቶስ ኖረሃል አልኖርክም ነው ጥያቄው። አዲስ ኪዳን ነው፣ አዲስ ውል፣ አዲስ ስምምነት፣ አዲስ ህግ ነው ያለው። ብሉዩ ህግ የብሉዩ ህግ 5500 ዘመን ያስጠይቅ ሲኦል ያወርድ የነበረው ተዘግቷል። የተዘጋ ምዕራፍ ነው። ያ ማለት ግን የብሉይ ኪዳን መጽሐፍ ቅዱስ በሙሉ ተሽሯል ማለት ግን አይደለም። ግን የጸቡ ግድግዳ በክርስቶስ ፈርሷል። ወአቅረበነ ሀበ እግዚአብሔር አብ ወልድ ዋሕድ እርሱ ወደ አባቱ አቅርቦናል። አብም ዋንከረ አብም ዝንቱ መስዋዕት ተብሎ አብ ከመስዋዕትነቱ ድንቅ የተነሳ ድንቅ እጹብ ድንቅ ከመሆኑ የተነሳ አደነቀ ተብሎ ተጽፏል። አባቶቻችን የነገሩን ይሄን ነው። ንጹህ መስዋዕት በቀራንዮ ላይ ተሰውቶ ዓለሙን ከአባቱ ጋር ከራሱ ጋር ከመንፈስ ቅዱስ ጋር አስታርቋል። ወልድ ዋሕድ ኃጢአታችን በመስቀል ተሸክሞ እርግማናችን ለአንዴና ለመጨረሻ አስወግዶታል። አሁንም መርገም አለብኝ እያልክ የምትንፈራፈር ካለህ ተንፈራፈር። ራሱ ይሄ እርግማን ነው። ራሱ የክርስቶስን ቤዛነት ዲናይ የሚያደርግ የክርስቶስን ዋጋ ባዶ የሚያደርግ ትምህርት የተረገመ ትምህርት ነው። ተረግመሃል ድሮ። ምክንያቱም በክርስቶስ አታምንም። በክርስቶስ ለማይኖር ሰው አሁንም ቢሆን ሕይወት የለውም። መንፈስ ቅዱስ አጽናኙ ይመጣል። አጽናኙ ዓለምን ስለ ኃጢአት ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። በቃ አሁን መንፈስ ቅዱስ ይመጣል፣ ይወቅሳል። በክርስቶስ እንድታምን ካላመንህ አለማመን ኃጢአት ስለሆነ በክርስቶስ ትጠየቃለህ። በልጁ የሚያምን የዘላለም ሕይወት አለ፣ ያላመን ይፈረድበታል። አሁን ተፈርዶበታል የሚለው። ስለዚህ አሁን መግቢያው መውጫው በሩ ክርስቶስ ነው። መውደቂያውም መነሻውም የመሰናከያ ዓለቱም እሱ ነው። ዝንቱ ሕፃን ስዩም ለድቀቱ ወለተንሥኦቱ። ይሄው ነው በቃ ትምህርቱ። ይሄ የቤተ ክርስቲያን ትምህርት ነው። ይሄንን እኔ የሚነካብኝ ሰው ካለ በጣም ሴንሲቲቭ ነኝ። በጣም ነው እኮ ቤዛነቱ ላይ በጣም ተቆጥቼ ነበር። ይሄ ደግሞ በትርጓሜ ቤት ተምረነዋል። ትምህርቱ ላይ ግን ምንም እንደ በታምር በዚህ ትምህርት ላይ በታምር ነው እኔ ማለት በቃ ነፍሴ እስክትወጣ ድረስ ነው የምከራከረው። በዚህ መድኃኔ ዓለም ነው በመስቀል ላይ አስታርቆናል፣ ደምድሞታል። ከዚህ በኋላ ሰው የሚጠየቀው በራሱ አለማመን፣ በራሱ ኃጢአት፣ በራሱ በአዲስ ኪዳን ባለማመኑ ባለመኖሩ ነው የሚጠየቀው ሰው በቃ እንጂ የአዳም ፋይል እንደገና ተጎትቶ መጥቶ የተዘጋው ፋይል ክርስቶስ ዋጋ የከፈለበትን እንደገና እየመዘዘ አይ ካመንክብኝ ያው እንደ ጊፍት ካርድ ካመንክብኝ ይህንን እሰጥሃለሁ፣ ይሄ የመርገም መሻሪያ ነው። ካላመንክብኝ ግን እዚያው ኤግዚስት አድርጎ እዚያው ላይ ማለት ባለበት ሆኖ ይቀጥላል። እንደዚህ አይደለም። እንዲሁ ነው ያዳነን። እንዲሁ ስላዳነን እንዲሁ በምሕረቱ ነው የታረቀን። ከኛ በሆነ ነገር አይደለም፣ በጸጋው ነው ያዳነን። ይሄ የመድኃኔ ዓለምን ሙሉ ምሕረት የሚያሳይ ነገር ነው። ሙሉ ምሕረቱን የማይበት ነው ይሄ በቃ። ይሄንን የሚያሳንስብኝ ነገር በጣም ያመኛል። እኔ እውነት በጣም ሴንሲቲቭ ነኝ። ደግሞ የቤተ ክርስቲያን ትምህርት ነው። ይሄ ብቻ አይደለም። ይሄ እነ አትናቴዎስ እነ ጎርጎርዮስ በሃይማኖት አበው በደንብ አብራርተውታል። እና ይሄን በዚህ ምክንያት ባለፈው ትንሽ ክርክሮች ነበሩ። እንደውም ዲቴል አንተዋወቁም ነበር ከሌሎቹ ጋር እንጂ ከዛ በኋላ አክሊልን አግኝቸው እማወራው ልጅ ሲሳታት የምመክረው
ደግሞ እውነት ለመናገር ከብዙዎቻችሁ የተሻለ ልጅ ነው። በጣም የወደድኩለት ነገር አክሊልን የተሻለ ሆኖ አግኝቼዋለሁ። እንደው ከዛ ፋሲል ጋር ደረሰ 12 በሮች አሉት። በእያንዳንዱ በር አንዳንድ ሺህ ሰራዊት አለ። 12000 ያኔ በፋሲል ጊዜ ኮስጣራው ንጉስ ፋሲለደስ ኮስጣራው ምን ያክላል የሱ ቤተ መንግስት ደግሞ ያጼ ፋሲል እና ይኖር ከፍተው ወደለ እዛ ጋር አየን ጎበኘን ታሪኩን ሰማን ጨረስን። ከዛ በኋላ ታሪኩን ሰምተን ጨርሰን እኔ ፎቶ ተነሳው መዝሙር ሰራው ገለቴ ፈማዳሚ ኖርምኛ መዝሙር በዛሱ መዝሙር ሰርቼ ለቀኩ። የሰው ኮመ ለካ ሰው ፍቅር ነው። መዝሙሩን ባላቆም ዝማሬ መላእክት ያሰማል። እኛ ኮይ ቋንቋ የእንትን ችግር የለብንም አንድ ነን። እኛ ጎንደሬዎች እንወዳለን። ልደት የክብር ጎንደሬነት ሰተናል የሚል ኮመንትም አይቻልም። የክብር ጎንደሬነትን በቃ ሰተናል። በጣም በቃ ያ ኮመንት አስደስተኛል። እና ደስ ብሎኝ ህዝቡ ሁሉ ነገር የሚያስገርም ግን አንድ ለጎንደር ልጆች ምነግራችሁ ማስተላለፈው መልእክት ምንድነው? ከተማችሁ ከዚህ በላይ ማደግ አለባት። ከዛሬ ብዙ ዓመት በፊት የኢትዮጵያ ዋና ከተማ የነበረች ናት ጎንደር። ማደግ አለባት፣ መልማት አለባት። ትልቅ ህንጻዎች መሰራት አለባቸው። በደንብ ማደግ ይገባታል ጎንደር። ታሪኳ በጣም ብዙ ነው። የያዘችው ታሪክ በጣም ብዙ ነው፣ እምቅ ነው። ግን ማደግ አለባት፣ ልታሳድጓት ይገባል። የጎንደር ባለሀብቶች፣ የጎንደር ተወላጆች፣ የክልሉ መስተዳድር እና በደንብ ልታስቡበት ይገባል። በደንብ አሳድጓት ከተማዋ። ከዚህ በላይ ብዙ 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 ነገር ሊታይ ይገባል። ማደግ አለባት፣ መለወጥ አለባት። ጎዳናዎቹ በደንብ እና ከዚህ በላይ ብዙ ነገር ልትሰሩላት ይገባል። ማለት ሰላም ያርገው ሁሉን ነገርና ማደግ አለባት ጎንደር። በደንብ አርጋችሁ አሳድጓት። ውብ ናት፣ በጣም ደስ የምትል ሀገር ናት። ለስዕልሽ እንሰግዳለን፣ ቤትሽንም እንሰራለን። ከዛሬ ጀምሮ እስከ እሑድ ድረስ ለ3 ቀን የሚቆይ ለቁስቋም ማርያም ከጎንደር ቀጥታ ላይ መርሃ ግብር ይኖራል። ሁላችሁም በመላው ዓለም የምትገኙ ኦርቶዶክሳውያን ከምሽቱ 1 ሰዓት ጀምሮ በላይ መርሃ ግብር እንጠብቃችኋለን። እዛው እንገናኝ። በዚህ ዘመን በመኖሬ እኔ በጣም ነው ማዝነው። ቤተ ክርስቲያኔን በዚህ ዘመን በእንደዚህ አይነት ሁኔታ በማየቴ እኔ አፍራለሁ። ወኔ ቢስ አባቶችን በማየቴ በዚህ ሰዓት ላይ እኔ አፍራለሁ። በጣም ነው የምደነግጠው። በቃ ዝም ቄሱም መጽሐፉም ዝም የተባለበት ዘመን ወኔ የራቀን እንደዚህ ዓመት ተዋርደን አናቅም። እንደ 2017 ተዋርደን አናቅም። እኛ እንደ ቤተ ክርስቲያን እጅግ በጣም የሚያሳዝን መፍትሄ ማናመጣ ከሆነ ባንናገር እመርጣለሁ። ጩኸታችን ድምፅ የማይሰማ ከሆነ በአባቶች ዘንድ ምላሽ የማይሰጥበት ከሆነና እነሱ ጣልቃ የማይገቡበት ከሆነ ባንናገርስ? ዝም ብንልስ? ጸጥ የሆነ ሁሉ ይሁን ጸጥ። ስዕሉ የሚቀደድ ዝም፣ ታቦቱ የሚሰረቅ ዝም፣ ቤተ ክርስቲያኑ የሚፍረስ ዝም፣ ምዕመኑ የሚገደል ዝም፣ ጸጥ። በቃ ዝም ብለህ መኖር፣ በቃ ጸጥ ብለህ መኖር፣ ዝም ብለህ መኖር፣ በቃ ጸጥ ብለህ መኖር። ሳድጎኝ ሳለ መላኩ መግቦ ተሸልመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ
በደመና ነይ በደመና እመቤታችን ሪትልና እቴ ሙሽራይት ሶሎሞን ያለሽ ማርያም አበባይ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግን እኔም ልበልሽ እናቴ ድንግል ሆይ ግቢ ከቤት ሳድጎኝ ሳለ መላኩ መግቦ ተሸልመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ሪትልና እቴ ሙሽራይት ሶሎሞን ያለሽ ማርያም አበባይ ሶሎሞን ያለሽ እኔም ልበልሽ እናቴ ማርያም ግን እኔም ልበልሽ እናቴ ድንግል ሆይ ግቢ ከቤት ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን የእግዚአብሔር አገሩ የሚሉሽን እመቤቴ ማርያም አንቺ ነሽ። ሰብአ ሰገል ያመጡለት ቀሚስ ልብስ ነበረችና ያንን ልብስ ሽፍቶች ቀምተው ወሰዱ። በዚህ ጊዜ እመቤታችን ሽፍቶችን አይታ አለቀሰች። ያለቀሰች ግን ልብሱን በመቀማቱ አይደለም፣ ልብሱን ቀምተው አይተውትም ይገድሉብኛል ብላ ነው እንጂ። እንባዋን አወረደችው፣ አፈሰሰችው። እንባ በፊቷ ወረደ። አዘክሪ ድንግል እንባ መሪረ ዘወዘማ ይንትቂ ወረደ በገጸ ፍቅር ወልድኪ ይላል። ድንግል ሆይ ከዓይንሽ የፈሰሰውን እንባ፣ በልጅሽ ፊት የወረደውን እንባ አሳስቢልኝ፣ ለልጅሽ ንገሪልኝ፣ ኃጢአታችን ይቅር እንዲለን፣ መዓቱን በምሕረቱ ቁጣውን በትዕግስቱ እንዲመልስልን ከዓይንሽ የፈሰሰውን መሪር እንባ ይለዋል። መራራ እንባ፣ መሪር እንባ፣ መራራ እንባ፣ በመንታው የሚወርድ እንባ፣ መራራ ይለዋል። እንባዋን የድንግል ማርያም እንባ መራራ ይለዋል ለይቶ መጽሐፍ። አዘክሪ ድንግል አሳስቢ አንባ መሪረ ዘውዘማ ይንትይ ከዓይንሽ የወረደውን መሪር እንባ፣ ቁጡ እንባ፣ ፊት የሚያቃጥል ማለት ነው። ፊት የሚያንጣጣ ማለት ነው። እንባ ሲበዛ ዓይን ያፈዛል። ዓይናችን ውሃ ነው። ወርዶ ወርዶ ያልቃል። ማምቶ ያልቃል። ይሄ ውስጡ ውሃ ነው እና እመቤታችን አንደኛ በጫካ ነው ያለች። ዘመድ የለ፣ ሰው የለ፣ በሰው ሀገር ናት። አባት የለ፣ እናት የለ። ጥቅምት 5 አቡነ ገብረ መንፈስ ቅዱስ ክብረ በዓል ለምን ይከበራል? አቡነ ገብረ መንፈስ ቅዱስ ከአባታቸው ከስምዖን ከእናታቸው አክሌሲያ በግብጽ ሀገር ንሂሳ በምትባል አካባቢ ተወልደዋል። ከዚህም በኋላ ካደጉ በኋላ ወደ ኢትዮጵያ መጥተው ብዙ ተጋድለዋል። ከተጋደሏቸው ተጋድሎች መካከል አንደኛው በዝቋላ ገዳም ራሳቸውን ዘቅዝቀው ለ100 ዓመት ስለ ኢትዮጵያ ሕዝብ ኃጢአት አልቅሰዋል። ከዚህም በኋላ በብዙ ተጋድሎ በብዙ መከራ ከኖሩ በኋላ መጋቢት 5 ቀን አርፈዋል። መጋቢት 5 ቀን በቤተክርስቲያናችን ስርዓት አብይ ጾም የሚውልበት ወቅት ስለሆነ በዛ ወቅት ደስታ ፌሽታ ማክበር ስለማይቻል ወደዚህ ስበን ጥቅምት 5 ቀን እናከብረዋለን። በዓሉን በማየት በቅዳሴ እንድናከብር እግዚአብሔር አምላክ ይፍቀድልን። ወስብሐት። ታሪክ የተሰራበት በጎነት
በውቢቷ ጎንደር ሲካሄድ የነበረው ለ3 ቀናት የገቢ ማሰባሰቢያ መርሃ ግብር በታላቅ ስኬት ተጠናቋል ማለት ነው። እንግዲህ በደብረ ምጥማቅ ቅድስት ማርያም ቤተክርስቲያን የህንፃ ማሰሪያ መርሃ ግብር ላይ ለ3 ቀናት የገቢ ማሰባሰቢያ መርሃ ግብር ሲዘጋጅ ነበር። በዚህ መርሃ ግብር ላይ እንግዲህ ከ63 ሚሊዮን ብር በላይ ተሰብስቦ ለዚህች ቤተክርስቲያን ማስፈጸሚያ ገቢ ተደርጓል ማለት ነው። እንግዲህ ይህ የተገኘው ገንዘብ በዚህ ቦታ የተገኙ መንፈሳዊ ቲክቶከሮች፣ አርቲስቶች፣ ዘማሪያን፣ ሰባኪያን በዚህ መርሃ ግብር ላይ ተሳትፈዋል ማለት ነው። እንግዲህ ለበጎነታችሁ ይህችን ቅድስት ቤተክርስቲያን ለማስፈጸም ደግሞ ቀን ከሌሊት ስደክሙ ለነበራችሁ በዚህ መርሃ ግብር ላይ ለተሳተፋችሁ በሙሉ በእውነት ምስጋና ይገባችኋል። እናታችን ቅድስት ድንግል ማርያምን ደግሞ በአደባባይ ከፍ አድርጋችሁ እንግዶቻችሁን ለተቀበላችሁ ለጎንደርም ሕዝብ ምስጋና ይገባችኋል ለማለት እወዳለሁ። የእናታችን የቅድስት ድንግል ማርያም ምልጃዋ፣ በረከቷ፣ እናትነቷ ለሁላችንም ይድረሰን። ይህ ቤተክርስቲያን ደግሞ ተፈጽሞ ለምርቃቱ ለመጓዝ ሁላችንንም ያብቃን ለማለት እወዳለሁ። አማርኛ እኮ የራሱ የለው አንድ ፊደል የለው የራሱ አንድ እኔ ላስተምር ብትይ በዚህ እድሜ አይገባኝም። ቋንቋ ይሄ አይደለም የኢትዮጵያ ቋንቋ ጥንታዊ ይቅርና ሌላኛውንም ቋንቋ ማወቃችን እዛ ውስጥ ያለውን ዕውቀት እንድንሰበስብ እንድናመጣ ሀብታም እንድንሆን የመረጃዎች ሀብታም እንድንሆን ያደርገናል እንጂ ጉዳት የለውም። እዚህ አፍሪካ ደግሞ እንዳትገዛ ያደረገችው አንዷ ኢትዮጵያ ናት። ዋናዋ የአክሱም ሐውልት የዛሬ 2000 ዓመት 1600 ዓመት ምናምን በፊት እንደ ሰዎች አስበው 32 ሜትር 28 ሜትር ምስለ ህንፃ እንዴት ሰሩ? ስለ እንግሊዝ ጨዋታ የማንቼ የምናምን እያል ማንቸስተር ውስጥ ያሉ የኛ ቅርሶች እኮ ማአት ናቸው ያልተመለሱ። ታቦታት እኮ ሄደዋል፣ እዛ ነው እኮ ያሉት ተሰርቀው። ወጣቶቻችን እንዲህ አይነት ነገር እንዳያውቁ ስለ ማንቸስተር ስለ እንግሊዝ ስለ ምናምን ጨዋታ እንዲያብዱ የራሱ የግዕዝ ንብረቱ መጽሐፉ ታቦቱ መስቀሉ ምኑ እንግሊዝ ሄዶበት የእንግሊዝ ቡድን ደጋፊ ሆኖ ሲሰቀል ሲደባደብ ምናምን እናያለን። ለምን? ይህንን ወጣት ስላላስተማር ነው። ይህንን ወጣት ስላላበቃ ነው። እንዲያውቅ ስላላደረግ ነው። እንዲመራመር ስላላደረግ ነው። ስለ ዕውቀት የሱ ዕውቀት ላይብረሪ ውስጥ ገብቶ እዛ ሌሎችን ሲያበለጽግ እሱ በእንግሊዝ ጨዋታ ሲያብድ እናያለን።